ከተመሰረተ 14 ዓመታትን ያስቆጠረውና የሶስተኛው ትውልድ ዩኒቨርሲቲ ተብሎ የሚታወቀው ወልቂጤ ዩኒቨርሲቲ በሁለንተናዊ መስኩ በርካታ ስኬቶችን የተጎናጸፈ ሲሆን የቅበላ አቅሙ በጅማሮ ከነበረው 500 ወደ 10,000 ተሸጋግሯል። በአራት ካምፓሶቹ ከ51 በላይ ትምህርት ክፍሎች በርካታ ምሁራንን እያበቃ እንዳለም የዩኒቨርሲቲው ፕሬዝዳንት ዶክተር ፋሪስ ደሊል ይገልጻሉ። በ13 አካባቢ ፕሮግራሞች ተጀምሮ የነበረው ደግሞ ወደ 51 ዲፓርትመንቶች አድጎ በቅድመ ምረቃ ብቻ ተጀምሮ የነበረው ፕሮግራም አሁን ላይ ለድህረ ምረቃ በስፔሻሊቲ እንዲሁም ደግሞ አንድ የፒኤችዲ ፕሮግራም ከፍቶ ያው ከእድሜው ቀድሞ እያደገ ያለ ዩኒቨርሲቲ ነው። በተልእኮና የትኩረት መስክ ልየታ የአፕላይድ ሳይንስ መተግበሪያ የሆነ ወልቂጤ ዩኒቨርሲቲ 4 ዘርፎችን ለይቶ በመንቀሳቀስ ላይ ነው። አንዱ ግብርና ነው። በተለይ አሁን እንደ ብዝሃ ዘርፍ ኢኮኖሚ አንዱና ዋነኛው ነው። በዛ ዘርፍ ላይ ያሉት ፕሮግራሞች አሉት። በዛ ዘርፍ ላይ ደግሞ በርካታ ጥናትና ምርምሮችን ይሰራል። ዩኒቨርሲቲ የተቋቋመበት ከባቢ ሁላችን እንደምናውቀው ማህበረሰቡ በስራ ፈጠራ፣ በቁጠባ፣ በፋይናንስ አገር በቀል በሆኑ የፋይናንስ ስርዓቶች ይታወቀ ነው። ከዛ አንጻር የቢዝነስና ኢኮኖሚክስ ደግሞ ሁለተኛው ትኩረት ነው ማለት ነው። ሶስተኛው ጤና ሕክምናና ጤና ሳይንስ ነው። ከአራቱ ካምፓሶች አንዱ ራሱ ያስገነባው የማስተማሪያ ሆስፒታሉ ነው። በዚህ ማስተማሪያ ሆስፒታሉ እያከመም እያስተማረ ነው ያለው። እያንዳንዱን የትምህርት አሰጣጥ በቴክኖሎጂ አስተሳስሮ ወደ ዝማኔ ከማቅናት ባሻገር ከ40 በላይ በሚልቁ ዘመናዊ ላቦራቶሪዎችም ያሉት ሲሆን ተግባር ተኮር እውቀት እንድንገበይ አድርጎናል ይላሉ የሁለተኛ ዓመት የሜዲካል ላቦራቶሪ ተማሪ የሆኑት አብድረህማን ሁሴንና ፋሲካ ደበበ። በላብ ክላስ መተን የምንሰራቸው ስራዎች እኛን በጣም ቀለል ያደርጉልናል። ምክንያቱም የተለያዩ ቴስቶችን እየወሰድን የተለያዩ ነገሮችን ኦብዘርቭ እያደረግን ስለሆነ እንሰራው። አብዛኛው ሰው እንደሚለው ሰርድ ጀነሬሽን ነው እንደሚባለው አይደለም። ወልቂጤ ዩኒቨርሲቲ አሪፍ ነው። በጣም የትምህርት ሂደቱም በጣም አሪፍ ነው። እንደ ተግባር ተኮር ሳይንስ ዩኒቨርሲቲነትም ሲመረጥ አንዱ በወቅቱ ተጠንቶ እንዲመረጥ ያደረገው ምንድነው? ለተግባር ተኮር የሆኑ ቤተ ሙከራና ወርክሾፖች የተሰጠው ትኩረት ነው። በዛ ደረጃ ያሉን ግብአቶችም ጥሩ የሚባሉ ናቸው። ከመማር ማስተማሩ ስራ በተጓዳኝ በማህበረሰብ ተኮር አገልግሎቱም ዘርፍ ችግር ፈቺ ግኝቶችን ለማህበረሰቡ በማቅረብ ሚናውን እየተወጣ እንዳለም የዩኒቨርሲቲ ምርምርና ቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ዮሐንስ ገብሩ ተናግረዋል። ዋነኛ እዚህ አካባቢ እንደመገኘታችን እንሰት ላይ አተኩረን እንሰራለን። እንሰት ትኩረት አግኝቷል ብለን አናስብ እንደ ሀገር። ምክንያቱም እንሰት የሚታየው እንደ ሎካል ኮሚዲቲ ነው። የዓለም አቀፍ ትኩረት የለውም፣ ፈንድ የለውም። ስለዚህ ወልቂጤ ዩኒቨርሲቲ እዚህ ላይ በጣም ትኩረት አድርጎ ይሰራል። ሌሎችም ስራዎች አሉን። ወደ 40 ምርምሮች እየሰራን የምንገኘው ቡና ምርምር ማዕከል ጋር በመተባበር ላለፉት 8 ዓመታት የቆየ የጉራጌ ቡና የሚል ቫራይቲ ለማውጣት ምርምር እየሰራን ነው። በሁለንተናዊ የለውጥ ምዕራፍ ላይ የሚገኘው ወልቂጤ ዩኒቨርሲቲ ለውጥኑ ስኬት የመሰረተ ልማት ግንባታዎችን ማሟላት ላይ በማተኮርም በዋናው ካምፓስ በ2.1 ቢሊዮን ብር ወጪ ያስገነባውን የማዕከላዊ አስተዳደር ህንፃ አጠናቆ ወደ ስራ አስገብቷል። ዓለም አቀፋዊነትን ከማህበረሰባዊ ሴት ጋር አስተሳስሮ የታነጸው ይህ ማዕከል ከ250 በላይ ቢሮዎችን በ7583 ካሬ ላይ ያሳረፈ ሲሆን ባለ 5 ወለልና የራሱ የኃይል አማራጭም ያለው ነው። አጠቃላይ የህንፃው ንድፍ ላይ ዓለም አቀፋዊ የሆኑ የተንጸባረቁ ነገሮች አሉ። አንድ ሰው ከየትኛውም ዓለም ቢመጣ እዚህ ዩኒቨርሲቲ ውስጥ ሲረግጥ ግሎብን ሲያይ፣ የዓለም ካርታዎችን ሲያይ ዩኒቨርሳል መሆኑን ይረዳል ማለት ነው። ቀጠናዊ ደግሞ ነገር ማንጸባረቅ ስላለበት በዚህ አካባቢ ላይ ዩኒቨርሲቲ ሲቋቋም አካባቢ መግለጽ ስላለበት በዚህ አካባቢ በጣም ጥንታዊ የሆነ ጥበብ የጉራጌ ጎጆ አሰራር በጣም ጥንታዊ ጥበብ የተሞላበት ነው። የቀደመው ዊዝደም የነበረው ጥበብ እንዲቀጥል አሻራ እንዲሆን እንዲያስታውስ ያደርጋል። ሁለተኛ ህብረተሰቡ የኔነት ስሜት ይፈጥርበታል። የወልቂጤ ዩኒቨርሲቲ በቀጣይ ራስ ገዝ ወደ መሆን ያሻግረኛል ባላቸው ዘርፎችም ኢንተርፕራይዞችን አሰማርቶ ሰፊ ስራዎችን እየሰራ ነው።